ራስለን ተመልካቾቻችን ይህ አካታቢ ሳምንት ፕሮግራማችን ነው። አካታቢ ሳምንት ፕሮግራም ዛሬ የመልቲ ሚዲያ ከፋና ሚዲያ ኮርፖሬሽን ጋር ተባብረን በስምር ቅርብላችሁ ሳምንት ፕሮግራማችን ሳምንት እንደምታስታውሱ እንግዲህ በአጠቃላይ በዓለም አቀፍ የባንክ ስርዓትና አሰራርን በተመለከተ በተለይም የአይኤምኤፍን እና የወርልድ ባንክን አሰራር አቶ ፈንቲቤል ፍቃዱ በስፋት ያብራሩን እያለ ነው። በሰዓት ገደብ ምክንያት ፕሮግራማችንን ሳንቋጭ ቻልነውና እንደው ከዚህ ጋር በተገናኘም ሌላኛው ጥያቄ የሚሆነው አቶ ፈንቲቤል የዲጂታል ባንኪንግ አገልግሎት እንግዲህ ዘርፈ ብዙ አይነት ያሉት ጠቀሜታ እያየ ነውና እንደ ሀገራችን በተለይ ዲጂታል ባንኪንግ ዘርፍ እንዴት እየቀየረ ነው? እንደው የመጀመሪያ ጥያቄ ላልከው እንግዲህ የዲጂታል ፋይናንሻል ሰርቪስ በጣም ዓለም ላይ ትልቅ ልምድ ያለው ኢትዮጵያ ግን ከአጭር ጊዜ ወዲህ ከገባንበት በኋላ በተለይ የኢትዮጵያን አጠቃላይ የፋይናንስ ስርዓት ላይ ያለው አስተዋጽኦና ሀገራችን እንግዲህ እንዴት ያዩታል እንደ አንድ የፋይናንስ ባለሙያ? ጥሩ ዲጂታል ባንኪንግ በኢትዮጵያ ያው ብዙም ከሌሎች አገሮች ዲቨሎፕድ ከሆኑት አገሮች ጋር ሲታይ አላደገም ብለን ብንልም ብዙ እንትኖች አሉና ሚዙን ነገሮች አሉ። አንዳንዴ የኢኮኖሚ ጉዳይ የሚወስነዋል። ዲጂታል ወይም ደግሞ የቴክኖሎጂ ነገሮች በጣም ኤክስፔንሲቭ ናቸው። አሁን ወደ አሁኑ እኛ ሀገር የዲጂታል ባንኪንግ አፕሊኬሽኖችን ኢትዮጵያውያኖች መስራት እየጀመሩ ነው። የሞባይል አፕሊኬሽኖችን ኢትዮጵያውያኖች እየሰሩ ነው። ዩኤስኤስዲዎችን እየሰሩ ነው። እርግጠኛ ነኝ በቅርቡ የባንኪንግ አፕሊኬሽን ኮር ባንኪንግ አፕሊኬሽኖችን የሚሰሩ ወይም ደግሞ ሶፍትዌሮችን ዲቨሎፕ የሚያደርጉ ኢትዮጵያውያኖች ይመጣሉ ብዬ አስባለሁ። ያው አብዛኞቹ ኤክስፖዝድ ሆኖ አለመምጣት ነው። አቅም ያላቸው ኢትዮጵያውያኖች አይጠፉም ብዬ አስባለሁ። እንደ ዓለም ሀገራት ህንዶች ናቸው በብዛት በዓለም ላይ ኮር ባንኪንጎችን እነ ፊናክል እነ ፍሌስኪው በጣም ዓለም ላይ በደንብ ሰው የሚጠቀምባቸው ህንዶች ናቸው። ተርሚነስ ራሱ ህንዶች ናቸው። ምንም እንኳን የዩሮፕ ቢሆንም ባለቤቶቹ ዋናው ፕሮዲውሰሮቹ ህንዶች ናቸው፣ ግን ተገዝቷል። ፍሌስኪው አሜሪካኖች ገዝተውታል። የኦራክል ነው፣ ኦራክል ገዝቶታል። ግን ዲቨሎፐሮች ህንዶች ናቸው እና አምርቶም መሸጥ ይቻላል ማለት ነው። እነዚህ ቴክኖሎጂዎች በጣም ኤክስፔንሲቭ ከመሆኑ የተነሳ የዲጂታል ባንኪንግ ትንሽ ዲሌይድ አድርጓል አገራችን ላይ። የካልቸርም የቋንቋም ችግር ሳይኖር አይቀርም ብዬ ተጽዕኖች እንዳሉ አስባለሁ። ምክንያቱም ኬንያ ከኛ የተሻለች ነች በዲጂታል በኢኮኖሚ ተሽላ አይመስለኝም፣ ወይም ደግሞ የተሻለ ሰው ኑሮ አይመስለኝም። ግን የቋንቋ እንትንም ችግርም ቋንቋ ብየስል የፕሮግራሚንግ ላንጉጁ እንዳለ ሆኖ ሻጮች ራሳቸው ከኛ ጋር ኮሙኒኬት የማድረግ አቅማቸው የደከመ ይመስለኛል እና ቶሎ ብለው ወደ ቶሎ እንደሄዱ ሄሎ የሚላቸው ሰው ነው የሚፈልጉት። እንደኔ እንደምን ሰላም ነህ ለሚለውን ሰው ሁለተኛ ተናግሮ እንግሊዘኛ ትችላለህ ብሎ ከማለት ወደዛኛው መሸጡ ይመቻቸዋል። እና እነዚህ ቴክኖሎጂዎች ብዙ ዲሌዎች ቢያመጡም በአሁኑ ሰዓት ዲጂታል ባንኪንግ ኢትዮጵያ ውስጥ የባንከሮችንና የባንክ ተጠቃሚዎችን ህይወት አቃሏል። በጣም ሲበዛ አቃሎታል። ያ ማለት ድሮ ባይባል ቅርብ ጊዜ ገንዘብ ስትፈልግ ወደ ባንክ ብራንች መሄድ ግድ ይላል ለማውጣት። እንዲያውም ቀደም ብለን ከሄድን ለምሳሌ ቃሊቲ አካባቢ የምትኖር ከሆነ ቃሊቲ አካባቢ አንዳንድ ባንኮች አታገኝም ነበር። አክሰስብል አይደሉም። ሜክሲኮ ወይም ፒያሳ መጣህ ነው የምትጠቀመው የነበረ። ያንንም ደግሞ ዘ ስትሄድ በኪስህ አድርገህ ስትሄድ ምናልባት ታክሲ ውስጥ ሌላ ነገር ገንዘቡ ራሱ ሊጠፋ ይችላል ተሰርቆ ሳይሆን። አሁን ግን ባንክ አንተ ራስህ የራስህን ባንክ ኪስህ ውስጥ እዛው ነው የምትሄደው። በቃ ስልክህ ባንክ ነው፣ ላፕቶፕህ ባንክ ነው፣ ቤትህ ውስጥ የምታንቀሳቅሰው ነገር ነው። ስለዚህ ዲጂታል ባንኪንግ ያደረገው ምንድን ነው? ባንክን በእጅ እንድትዘው አካውንትህን አንተ ራስህ እንድትቆጣጠረው ነው ያደረገ። ሪስክ አለው። የስልክ የግል እንትን መግቢያ እንትኖችን
ፒን የምንላቸው እነዚህ ፐርሰናል አይደንቲፊኬሽን ኮዶችን ኤክስፖዝ ስናደርግ ለሀከሮች የመጋለጥ ሁኔታዎች አሉ። ነገር ግን ዲጂታል ባንኪንግ መምጣት አንደኛ የሰዎችን ህይወት ኮምፎርት እንዲኖረው አድርጓል። መጨናነቅ ግብይቱን አሳልጧል፣ ንግድን አሳልጧል፣ ምርትንም አሳልጧል። ግብአቱ የሰጠው ጠቀሜታ ቀላል አይደለም። በዛ ልክ ግን አድጓል የሚለውን ደግሞ ቴክኖሎጂውም አላደገም። ምክንያቱም ኢንፍራስትራክቸር ያስፈልገዋል። የዲጂታል ባንኪንግ ከአንድ ሀገር ወደ አንድ ሀገር ሲመጣ ቴክኖሎጂ ያስፈልገዋል። እስከ ቅርብ ጊዜ ድረስ ኢትዮጵያ በአንድ የቴሌኮሙኒኬሽን ካምፓኒ ነው የምትመራው የነበረው። የኢትዮ ቴሌኮም በሚችለው አቅም ከግማሽ ህዝብ በላይ 50-60 ሚሊዮኑን ለማዳረስ ሞክሯል። ነገር ግን ያንን ሁሉ ደግሞ በዲጂታል ባንኪንግ ለማካሄድ በጣም እንትን ይላል። አሁን ሳፋሪ መሰረተ ልማቱ ወሳኝ ስለሆነ ያም አንዱ እንቅፋት ነው ለዲጂታል ባንኪንጉ ተፋጥኖ ለመሄድ። አሁን የሳፋሪካም ለመምጣት ብዙ ነገሮችን ይዞ መጥቷልና ዲጂታል ባንኪንግ በጠቅላላ ለአንድ አገር ወይም እኛ እንደ አገር ወይም ደግሞ ለአገሮች ትልቅ ግብአት ያለው ይሄ ነው ብለን እንኳን ልንጠቅሰው የማንችል ኢንቪዚብል ባንኪንግ የፈጠረልና በቀላሉ ተገባይተን እንደገና ገንዘብን ደግሞ አንተ 1 ብር ባንክ አስቀምጠህ 1 ብር ደግሞ ስልክ ላይ ይዛል። ይሄ ሞኒ ክሬሽን የሚባል በባንክ ምናልባት የሌላ ጊዜ እናወራበት ይሆናል ብዬ አስባለሁ። ሞኒ ክሬሽኑን ራሱ ዲቨሎፕ ያደረገ ፍጥነት 1 ብር በቶሎ እንድንጠቀምባት እኔ 1 ብር ላንተ ስልክልህ ስልኬ ላይ አንተ በፍጥነት ለሌላ ሰው ያ ማለት የብሩን ትራንዛክሽን አጠቃቀሟ ብሯ ራሷ እንድታገለግለን። ድሮ ባንክ ላይ ተቀምጣ ቮልት ይሄ ባንኮች ብር የሚያስቀምጡበት አለ ቮልት ነው የሚባለው በአማርኛ ምንድን ነው የሚባለው? ስትሮንግ ሩም በአማርኛ ምን እንደሆነ አላውቅም። ካዝና ውስጥ ገብቶ ሳምንት እዛ ሊቆይ ይችላል ሌላ ሰው መጥቶ ዞት እስከሚሄድ ድረስ። አሁን ግን 1 ብር በየጊዜው በየደቂቃው ትሄዳለች። እንደገና ብዙ ነገሮች በብር ንክኪዎች የሚመጡ በሽታም ቀንሷል። እውነት ነው። መንግስትም ደግሞ የብር ኖቶችን ለማሳተም የሚያወጣው ወጪ ቀንሶለታል። ድሮ ብር በጣም አስቸጋሪ ነበረ። የዛም ወጪ ይቀንስለታል። ያ ማለት ኮስቱን ቀነሰለት ማለት ነው። ያንን ኮስት ደግሞ ወደ ሌላ ኢንፍራስትራክቸር የሚያውለው ከሆነ ሀገሪቱን ትልቅ እርዳታ ይሰጣል እና ዲጂታል ባንኪንግ በጣም ሰፊ ነው። ይህን ካልኩኝ እውነት ነው። መልካም፣ በጣም ጥሩ ገለጻ ነው። በተለይም የሞባይል ክፍያዎችን በተለይ አሁን በጣም ዓለም ላይ ጥሩ ቴክኖሎጂ የሚባለውና ሀገራችንም እንግዲህ በተለይም በጠቅላይ ሚኒስትሩ አጋዥነት ጠቅላይ ሚኒስትሩ ሀሳብ ምንጭነት በጣም ጥሩ ይሄድ ያለው የአርቲፊሻል ኢንተለጀንስ እና ፊንቴክ እንደው ከዚህ አንጻር ያላቸው በዚህ ነገር ላይ ተጽዕኖአቸው ምን ያክል ነው? በተለይም ጥሩ ነው ብለናል። ኢንፍራስትራክቸሩ ምናልባት እንደ ውስንነት ይኖርበታል። በዛ ልክ ግን ማህበረሰባችንም የቋንቋም እንደው ግርዶሽ እንዳለ ሆኖ የቋንቋ ተጽዕኖም እንዳለ ሆኖ በዚህ ውስጥ ግን የኤአይ ተጽዕኖና አጠቃላይ እንደው ፊንቴክ የምንላቸው በተለይ ለጥቃቅንና አነስተኞች ብድር መስጠት ሊሆን ይችላል። አጠቃላይ የአንድን ተበዳሪ የሚሆን የአንድን ፋይናንስ ፍላጎት ያለውን ግለሰብ እንዳጠቃላይ ሙሉ ማንነቱን አጥርቶ ጊዜን ቆጥቦ አርቲፊሻል ኢንተለጀንስ ያደርጋል ነው። ከዚህ አንጻር ነው ተጽዕኖ እንዴት እንመለከታለን? ጥሩ ቅድም ያልኩት ነገር አለ። አሁን ኢትዮጵያ ውስጥ የሞባይል አፕሊኬሽኖችን ዩኤስኤስዲ አፖችን ኢትዮጵያኖች ዲቨሎፐሮች ኢትዮጵያ ውስጥ ያሉ ዲቨሎፐሮች ዲቨሎፕ እያደረጉ ነው። ከኦራክል ያልተናነሰ የሞኒተሪንግ አፕሊኬሽኖችን እየሰሩ ነው። የሪስክ ማኔጅመንት አፕሊኬሽኖችን እየሰሩ ነው። ባለፈው የሳይንስ ሙዚየሙን ሄጄ አይቼው ነበረና ልጆቼንም ለማስጎብኘት ብዬ ሄጄ ነበረና እሱን ሳየው ተስፋ አለኝ ብዬ ስል ከህንድ አይደለም ኮር ባንኪንግ አፕሊኬሽን መግዛት ያለብን እዚሁ አዲስ አበባ ላይ ፕሮዲስ ይደረጋል ብዬ አስባለሁ። እዚሁ አዲስ አበባ ላይ ብዙ ነገሮች ይሰራሉ እና አርቲፊሻል ኢንተለጀንስ በአሁኑ ሰዓት ብዙ ነገሮችን እየወሰደ ነው። ብዙ ነገሮችን እየሰራ ነው። በቃ ህይወታችንን እያቃለለልን ነው። ይሄ ባለበት ጊዜ ባንኪንግ ኢንዱስትሪዎች እየተጠቀሙበት ነው። አርቲፊሻል ኢንተለጀንስ ነገሮችን እንድናቃልል ያደርግልናል።
የኮሙኒኬሽን እንትናችን ዳታችን በቀላሉ እንድናይ የከስተመር አናሊሲስ እንድንሰራ ማን ነው ከስተመሮቻችን ማን ነው ተበዳሪያችን እንዴት ብናበድራቸው ያንድን ከስተመር ራሱ ላይፍ ሂስትሪውን ሊያጠላልን ይችላል። ከዛም ብሎ ገንዘብ የሚያወጣባትን ሰዓት አንዳንድ ገንዘብ የሚያወጣ ሰው ሆሊዴይ አይቶ የሚያወጣ ይኖራል፣ ምሽት ላይ መጥቶ የሚያወጣ ይኖራል፣ ወይ አርብ ላይ የሚያወጣ ከስተመር ይኖራል። ይሄንን ሁሉ እያጠና ኢንተለጀንስ እየሰራ ለባንከሮች ኢንፎርሜሽን ይሰጣል። ሌላው ሪስክን ማኔጅ ያደርግልናል። እንደገና አንዱ ትልቁ ባንከሮች አሁን እያስቸገራቸው ያለው ለሪቴል ብድር መስጠት በጣም ኤክስፔንሲቭ ጥቃቅንና አነስተኞችን በአርቲፊሻል ኢንተለጀንስ ግን ባንዴ ብዙ ሰዎችን የመስጠት ሁኔታዎችን በሶፍትዌር የተመረኮዘ ስራዎችን ለመስራት ይጠቅመናል። በጠቅላላው አርቲፊሻል ኢንተለጀንስ አሁን ቅድም ባልናቸው በዲጂታል ስራዎች ላይ ፕሮአክቲቭ የሆኑ ስራዎችን ወይም ደግሞ ከሪስክ ነፃ ሆነን የምንሰራባቸውን ሁኔታዎች ማኔጅ ያደርግልናል። ፈጠራዎችን ያበዛልናል። ባንኮች አሰራራቸውን ያስተካክላል። ብራንች ላይ ያሉ ኮንጀስተድ የሆኑ ስራዎችን ይቀንስልናል። መልካም እንግዲህ በተለይም የፋይናንሻል ቴክኖሎጂ ብዙ ነገሮች እንዳቀለለን ደግሞ ቴክኖሎጂ ብዙ ነገሮችንም እንደው ለፍራውድ ይሄ ለመጨረበር ለመታለል በጣም ይመቻልና በተለይ የደንበኞችን ስጋት ከመቅረፍ አንፃር እነዚህ ቴክኖሎጂዎች ምን ያክል ያገዛሉ? በተለይም ብዙ ጊዜ ያየን ነው ከባንኮች በጣም ብዙ ገንዘቦች ነው የሚበዘበሩትና ቴክኖሎጂን ተጠቅመን ግን እነዚህ ስጋቶችን እነዚህ የደህንነት ስጋቶችን መቅረፍ ላይ ያለን አስተዋጽኦ የቴክኖሎጂው አስተዋጽኦ ምን ይመስላል? አዎ ያው እንግዲህ ስጋት ሁሉም ቦታ አለ። ስጋት ደግሞ በጣም ያንድን ባንክ ወይም ደግሞ ያንድን ኢኮኖሚ አለመረጋጋት ስለሚያመጣ መንግስታት ወይም ደግሞ የሀገራት ናሽናል ባንኮች ስጋትን ወይም ደግሞ የስጋት ዲፓርትመንት በመፍጠር ዳይሬክትሊ ለቦርድ ተጠሪ እንዲሆኑ አድርገው ነው የሚያሰሯቸው። ሪስክ ማኔጅመንት ብለው የሚሉት ናሽናል ባንኩ ዳይሬክትሊ ለቦርድ ተጠሪ እንዲሆኑ ነው የሚሉት። ያንድ ባንክ ሪስክ ማኔጅመንት ለቦርዱ ማለት ደግሞ የሼርሆልደሩ ወይም ደግሞ የኢንቨስተሩ ተጠሪ ማለት ነው፣ ወኪል ማለት ነው። ይሄ የሚሆነው ምንድነው? አንድ ሰው ኢንቨስት አድርጓል ብሩን አይደለም። ኢንቨስት ያደረገው ብር ደህንነቱን መጠበቁን መቆጣጠር ያለበት ማን ነው? ቦርዱ ነው። ያው ሌላው የኤግዜክቲቭ ቲም ወይ ደግሞ የኦፕሬሽን ሰራተኛው መቆጣጠር እንዳለበት ሁሉ ግን በኃላፊነት ይዘው እንዲቆጣጠሩ በሚል የስጋት ወይም የሪስክ ማኔጅመንትን ባንክ የናሽናል ባንኩ ወይም ደግሞ አገራት በጣም ትልቅ በሆነ የበላይነት ነው የሚሰጡት። ምክንያቱም ስጋትን ማንቆጣጠር ከሆነ አጠቃላይ የባንኩን ሳይሆን የሀገሪቱን ኢኮኖሚ ነው የሚጎዳው። ግለሰቦችን ይጎዳል፣ ነጋዴዎችን ይጎዳል፣ አምራቾችን ይጎዳል፣ ሻጮችን ይጎዳል። ስለዚህ መንግስታት በደንብ ነው የሚሰሩት። ይሄንን በማድረግ ባንኮች እያንዳንዱ ባንክ ሪስክ ኤንድ ኮምፕላያንስ የሚል ዲፓርትመንት ግዴታ ነው። አሁን ለምሳሌ የሪሶርስ የቢዝነስ ዲፓርትመንት ወይም ደግሞ የስትራቴጂ ዲፓርትመንት የማርኬቲንግ ዲፓርትመንት የሚለውን ባንኩ ካልፈለገ ከሆነ ባንክ ጋር ከሆነ ዲፓርትመንት ጋር አድርጎ ዝም ብሎ እንደምን ብሎ መስራት ይችላል፣ በተደራቢነት መስራት ይችላል። ነገር ግን እንደ ሪስክ ያሉትን እንደ ኮምፕላያንስ ያሉትን ናሽናል ባንኩ በፍጹም ያ ማለት ስጋቶችን ባንኮች በደንብ እንዲያዩት ይህንን ስጋቶች ደግሞ ሚቲጌት አድርገው እንዲሰሩበት ሚቲጌት ለማድረግ ከዲፓርትመንቱ ከማቋቋም ይነሳል። ያው ስጋቶች ብዙ ስጋቶች አሉ። የገበያ ስጋቶች አሉ፣ የህግ ተገዥነት ስጋቶች አሉ፣ የስምም ስጋት አለ። ይሄ ሪፒቲሽን ዳሜጅ ብለን የምንለው የዛም ስጋት አለ። የስትራቴጂ ስጋቶች ይኖራሉ። የሳይበር ሴኩሪቲ ስጋቶች አሉ። አሁን ትልቁ ስጋት ምንድነው? እኛ ዲጂታልን ስንቀበል
ፍሮዱን አላሰብነውም ነበር። ምክንያቱም እኛ ፍሮድ የምናውቀው ድሮ ምናልባት ታስታውስ ከሆነ ድሮ ፍሮድ ተደረገ ወይም ማጭበርበር ተደረገ ሲባል መንትዮች መጣው በመንትየው መታወቂያ ገንዘብ አውጦ በተመሳሳይ መታወቂያ አውጦ መሄድ ወይም ደግሞ የአበበን ፊርማ አለሙ ፈርሞ ዞ መሄድ እንደዚህ አይነት ፍሮዶች ላይ ነው ያደግ ነው። ነገር ግን ዲጂታል ሲመጣ ደግሞ ቶሎ ተቀብለን ወሰድ ነው። ዲጂታል ላይ ምን መጡ? ሳይበር አታካዎች መጡ። ሲስተሙን አታክ የሚያደርጉ ቤታቸው ቁጭ ብሎ ያኛው ጥሩ ነበር መጦ ሲፈርም ታየዋለህ። ቢያንስ ፎቶም አለ ወይም ደግሞ ቼኩን ይዞ ይመጣል ወይም ደግሞ ሊሰርቅ ብሎ ነው የሚመጣው። ያዩታል ባይን በሁለት አይነ የምታይ ነው። ይሄ ግን ይሄ ሰውዬ ቤቱ ተቀምጦ እንግሊዝ ሀገር ተቀምጦ እዚህ ኢትዮጵያን አታክ ሊያደርግ ይችላል። ያው አገራቶች አሁን ለምሳሌ የኢትዮጵያ የደህንነት መረብ ኢንሳ ብለን የምንለው ቢጠየቅ በሚሊዮኖች የሚቆጠሩ አታኮች በየቀኑ ይመጣሉ። ያንንም የመክታትና የመቋቋም አቅማችን አንዱ ትልቁ የኢንሳ ለአንድ ቀን እንትን ቢል ስራ ቢያቆም ባንኮች በሙሉ ይዘጋሉና ጥቃቱ ከፍተኛ ነውና እነዚህን ስጋቶች ለመወጣት ባንኮች ሚቲጌት የሚያደርጉበትን ከቅድመ አሰራሮች ጀምሮ ጋይድላይኖች፣ ፕሮሲደሮችን፣ ፖሊሲዎችን ሰራተኞች እነዚህን ነገሮች ተጠንቅቀው እንዲሰሩ ስትሬንጅ የሆኑ አፕሊኬሽኖች ወደ ኮምፒውተሮቻቸው፣ ወደ ላፕቶቻቸው፣ ወደ ስልኮቻቸው እንዳይመጡ ኤዱኬት ያደርጋሉ። ናሽናል ባንኩም ኢንፎርስ ያደርጋል። ስታፎች መማር አለባቸው። ፑሽ ያደርጋል። ምን ያህል የስጋት ትምህርቶችን በምን ያህል ደረጃ ተምረዋል ፑሽ ያደርጋል። በእነዚህ ውስጥ ነው እንግዲህ ሾልኮ አንዳንድ ማጭበርበሮች የዲጂታል ማጭበርበሮች ሊፈጠሩ የሚችሉት። በተመሳሳይ ማህበረሰቡንም ራሱ ኤዱኬት ለማድረግ ናሽናል ባንኩ የማያደርገው የለም። ባንኮች የማያደርጉት ምናልባት በየቀኑ ጠዋት ማታ የሚመጣ ቴክስት አለ፣ ባካችሁ ተጠንቀቁ። ምክንያቱም ማህበረሰቡ ካለማወቅ አንዳንዴ የማይሆን አፕሊኬሽን ይነካል። ወይም ደግሞ የኛ ማህበረሰብ የዋህ ህዝብ ስለሆነ ለምሳሌ የሆነ ላፕቶፕ ኮምፒውተር ላይ ወይም ደግሞ እንትን ላይ ፓስፖርትን ስትገባ ምንም መስሎ ላይ ታየው ይችላል፣ ግን ያ ገንዘብንም ሊያስወስደው ይችላል። ባንክ ቅድም እንዳልነው ባንክ ኪስ ውስጥ ነው፣ ባንክ ላፕቶፕ ነው፣ ባንክ ስልክህ ነው። እና እነዚህን ነገሮች ማህበረሰቡ እንዲጠነቀቅና እነዚህን በተቻለ መጠን ስጋቶችን የተለያዩ ስጋቶች እንዳሉ ሁሉ የተለያዩ ስጋቶችን እንዴት ሚቲጌት መቆጣጠር እንዳለብን ባንኮች በጣም ፕራዮሪቲ ሰጠው ነው የሚሰሩት። ምክንያቱም ደህንነት አንዱ ትልቁ ነው። ሴፍቲ ኢዝ ኪ። ባንክ ኢዝ ኦል አባውት ትረስት ነው፣ ታማኝነት ነው። ታማኝ ስለሆነ በእምነት የሰጡንን ገንዘብ መጠበቅ ግዴታችን ነው። ፍሮድ እንኳን ተጭበርብሮ እንኳን ባንኩ ቤት ተጭበርብረን ነው ብለን አንልም። ባለቤቱን መክፈል ነው ያለብን። ለዛ ግን ሴፍቲ መጠበቅ አለብን። ልክ ድሮ ቅድም ያልኩ የባንክ ገንዘቦች የሚቀመጡበት መካዚኖች በጣም ብሎኬት የሆኑ ጥይት የማይመታቸው እሳት የማያቃጥላቸው ነው የሚሰሩት። አሁንም እነዚህን አይነት ስጋቶች ቴክኖሎጂ ላይ በኤአይ ፔኔትሬት እንዳያደርጉ ዳብል የሆኑ ፓስወርዶችን አውተንቲኬትድ የሚደረጉ ፓስወርዶችን ጠንከር ያሉ ፓስወርዶችን ለምሳሌ ባንኮች አብዛኛውን አሁን 10,000 ብርና እዛ በላይ የምታወጣ ከሆነ ሌላ ፓስወርድ ይልክልሃል። ኤስኤምኤስ ወደ ስልክ ይልካል። የገባው አንተ ራስህ እንደሆነ ያወቀ ግን ያን ኮንፈርም ለማድረግ ወደ ስልክ ደግሞ ኤስኤምኤስ ይልካል፣ ኦቲፒዎችን ይልካል አውተንቲኬት ለማድረግ አንተ ትክክለኛ ነህ ወይ የሚለው። አንዳንዴ ይይዙብሃል። ኮምፕሌን ልታረግ ትችላለህ፣ ግን ይሻለዋል ባንኩ ኮምፕሌን ብታረግ ያስረዳሃል ሴቭ ለማድረግ። ለምሳሌ ኤአይ ምን ያደርጋል? በየወሩ 10,000 እያወጣ ለ5 አመት ቆይተህ ከሆነ አንድ የመጣህ 200,000 ስታወጣ አላርም ያደርግና ብሎክ ላይ ያደርግህ ይችላል። ይሄ ኤአይ ነው። ስለዚህ ኤአይም ራሱ ለስጋቶች ትልቅ ግባት እየሆነ ነው። አሁን የሞባይል ባንኪንጎች ድሮ ካርዶች ኤቲኤም ካርዶችን ራሱ የማጭበርበር ሁኔታዎች ይገኝ ነበር። ካርድን አንዱ ሰው ዞት ከሄደ በዛ የማውጣት ሁኔታ። አሁን ግን ቺፕ አለው፣ በጣም ፕሮቴክትድ የሆነ ነው
እና ልክ የብር ማስቀመጫው ቮልት እሳት እንዳይበላው ወይም ደግሞ በቀላሉ ተሰብሮ እንዳይገባ እንደተደረገው ሁሉ በዚህ ላይ ያሉትን የሳይበር ሴኩሪቲዎች ባንኮች በተቻላቸው መጠን ፕሮቴክት ለማድረግ አሁን የዲጂታል ባንኪንጎችን አፕሊኬሽን ወይም ደግሞ የቴክኖሎጂ አፕሊኬሽኖችን ብቻ ሳይሆን ስጋትን ሞኒተር የሚያደርጉበትን አፕሊኬሽኖችንም ይገዛሉ። እነዚህን ደግሞ ሞኒተር የሚያደርጉ አሉ እንደ አንቲ ሞኒ ላውንድሪ ያሉ ቅድም IMF ያልናቸው ነገሮች አንቲ ሞኒ ላውንድሪ እንደ የዓለም የሞኒ ላውንድሪ ኢንስቲትዩሽኖች ይቆጣጠራሉ አላችሁ ወይ የሪስክ ቤዝድ የሆነ አፕሊኬሽን። ይሄ ሪስክ ቤዝድ የሆነ አፕሊኬሽን ደግሞ የባንኩን አክቲቪቲ ሞኒተር በማድረግ ባንኮችን ወይም ደግሞ ደንበኞቻቸውን ሴፍ የሚያደርጉበትን የደንበኞቻቸውን ገንዘብ ያለ አግባብ እንዳይወሰድ የሚከላከሉበትን ሁኔታ በደንብ የሚሰሩበት ስራ አለ ማለት ነው። መልካም ጥሩ ገለጻ ነው። በተለይም ስጋትንና አደጋን ከመቅረፍ አንጻር ባንኮቹ በቴክኖሎጂ ተጠቅመው ብዙ ነገሮችን ማድረግ እንዳለባቸውና በተለይም የደንበኞቻቸውን አመኔታ ማፍትረፈው የሀገርንም የማህበረሰብንም ንዋይንም መጠበቅ አለባቸውና ምናልባት እንደው የወለድ መጠን ዋጋ ግሽበት ብዙ ጊዜ የምናየው ነገር ነውና የመጠቃለያ ጥያቄ ላድርገውና የወለድ መጠን ለምንድን ነው በየጊዜው ተለዋዋጭ የሚሆነው? አንድ የዋጋ ግሽበት የባንኮቹን በተበዳሪዎች ላይ የሚያደርሰው ተጽዕኖስ ምንድን ነው? ምክንያቱም በየጊዜው የወለድ ምጣኔ በተወሰነ መልኩ አለ ያ ይለዋውጣልና እሱ ደግሞ ምናልባት እንደ አጠቃላይ እንደ ዋጋ ግሽበት ባንኮቹ ተበዳሪዎች ላይ ሊያደርሰው የሚችለው ተጽዕኖ ምንድን ነው? ሁለቱ እንደው ለማጠቃለያ ጥያቄ አድርጉልኝ። ጥሩ የወለድ ምጣኔ መለዋወጥ ያው ምንድነው በኢኮኖሚክስ ፍላጎትና አቅርቦት የሚባል ነገር አለ። ፍላጎትና አቅርቦት አልመጣጠን ሲል አንድም ግሽበት አንድም እጥረት ያመጣል። ምንድነው በእንትኖቹ የሳይንስ ሰዎቹ ምን ይላሉ? ኢኮኖሚ ወይም ደግሞ ፋይናንሱ ብለድ ነው። የኢኮኖሚው ብለድ ነው። ፋይናንሱ የኢኮኖሚው ብለድ ነው እና በዛ ብንወስደው ለምሳሌ አንድ ሰው ደሙ ሲበዛበት ምንድነው የሚሆነው? ወይም ደሙ ግፊቱ እንደዚህ እየበዛ ሲመጣ ብለድ ፕሬሸር ያዘው እንላለን። ደሙ እያነሰ ሲመጣ ወይም ደግሞ ደም ማነስ አለው እንላለን እና ልክ እንደዛ ማለት ነው። ምክንያቱም ፍላጎትና አቅርቦት አልመጣጠን ሲሉ በገንዘብ በኢኮኖሚ ላይም እንደማንኛውም ፍላጎት ልክ ጥራጥሬዎች ገበያ ላይ ሲጠፉ ፍላጎቶቹ እየጨመሩ ይመጡና ዋጋቸው ይጨምራል። በተመሳሳይ ብርም መገበያያ ነው። ብርም ሊያጥር ይችላል ወይም ደግሞ ብር ኤክሰስም ሊወጣ ይችላል። በዚህን ሰዓት ግሽበት ሊመጣብን ይችላል። ለምሳሌ በገበያ ውስጥ ያሉ ገንዘቦች ሲበዙ ግሽበት አጋጠመን ብለን ልንል እንችላለን። ይሄን ማዕከላዊ ባንክ ሊቆጣጠርበት የሚችል ደግሞ የወለድ ምጣኔን ማስተካከሎች ይኖራሉ። ቅድም ልክ ብለድ ፕሬሸር ብለን እንዳልነው አንድ ዶክተር አንድ ሰው የብለድ ፕሬሸር አለበት ተብሎ ከተባለ ምንድነው የሚሰጠው? ከኒን ነው የሚሰጠው አይደል? ማዳኛው። ስለዚህ የወለድ ምጣኔን ማስተካከል ከፍ ዝቅ ማድረግ ናሽናል ባንኩ ወይም ደግሞ የሀገራችን ናሽናል ባንክ የሚጠቀምበት ከኒን ማለት ነው። ያንን ካልተጠቀመ ምንድነው የሚሆነው? የሀገሪቱ ኢኮኖሚ አደጋ ላይ ይወድቃል። አንዳንድ ሰዎች ኢንተረስት ሬቱን ጨመሩት፣ ኢንተረስት ሬቱን ቀነሱት ምናምን ይላሉ። እሺ ችግር የለም። የደም ግፊት ያለበትን ሰው መድኃኒት አትአብዛበት ወይም ጧት አንድ ውሰድ ማታ አንድ ውሰድ ብሎ ሲለው ዶክተሩ ባክህ አታብዛበት አንዴ ይበቃዋል ብለህ ካልከው ሰውየው ምን እያረከው ነው? እየገደልከው ነው። በዛ ልክ ነው ናሽናል ባንክ የኢንተረስት የመጨመር አባዜ የለበትም። የሚጠቀመውም የሚያገኘውም ነገር የለም። የኢኮኖሚው ተጠቃሚ ነው። እሱም ብር ነው የሚጠቀመው ራሱ ለመግዛት ዶላር ሄዶ ዞ አይገዛም። ስለዚህ ይሄንን ነገር የሚቆጣጠርበት የወለድ
ምጣኔ ወይም ደግሞ ኢንትረስት የሚጠቀሙበትና ኢኮኖሚውን የሚያስተካክሉበት ሲቀዘቅዝም የሚያስተካክሉበት ሲበዛ የሚያስተካክሉበት በሀገራችን አንዳንድ አሁን በቅርብ ጊዜ ምናልባት አሁን ቅርብ ጊዜ የተጀመረ የብድር ጣሪያ ማስቀመጥ ክሬዲት ካፕ ብለን የምንለውንም እየተጠቀሙ ነው። ክሬዲት ካፑን እንደው አሁን ከዚሁ ከሜዲካሉ ጋር ሳልወጣ ክሬዲት ካፑ ማለት ደግሞ ይሄኛው መድኃኒቱን እየወሰድክ ነው፣ የደም መቀነሻውን የደም ግፊቱን መቀነሻ እየወሰድክ ነው፣ አመጋገብክን ግን አስተካከል። ክሬዲት ካፑ እንደዛ ማለት ነው። አመጋገቡን ማስተካከል ክሬዲት ካፑ ማለት አንድ ሰው ኦኬ ኢንተረስቱን ጨምሬዋለሁ ወይም ደግሞ ኢንተረስቱን ቀንሼዋለሁ ብለህ ስትል ማህበረሰቡ ኢንተረስቱ አሁንም አፌክት የማያደርገው ከሆነ ዝም ብሎ የሚበደር ከሆነ ደግሞ ኦሬዲ የኤክሰስ ገንዘብ ገበያው ላይ ይበዛል ማለት ነው። በዚህ ተቆጣጣከም በዛ ይሄዳል። ያ ማለት የስኳር በሽታ ያለበት ሰው ግፊት በላዩ ላይ ያለበት አሁን ግፊት እያለበት ኦኬ መድኃኒቱን ውሰድ ብሎ መድኃኒት ይሰጠዋል። ግን ሰውየው ሄዶ ጮማ የሚበላ ከሆነ የማይወሰዱ ነገሮች ለዛ ለደም ግፊት ጸር የሆኑ ምግቦች የሚበላ ከሆነ ምንድነው የሚሆነው? ሌላ ስለዚህ ናሽናል ባንካችን ምን ብሎ መጣ? ክሬዲት ካፕ ብሎ መጣ። ይሄ ራሱ አንዱ ትልቁ ከወለድ ምጣኔ ጋራ አብሮ የሚሄድ ናሽናል ባንኮች የሚጠቀሙበት ነው። በተመሳሳይ ኢንትረስት ሬቶችን እንደሚቆጣጠሩት ክሬዲት ካፖችን ወይም ደግሞ ብድርን እንደሚቆጣጠሩት ደግሞ የወለድ ምጣኔዎች የሚቆጣጠሩበት ሌሎች ዘዴዎች ደግሞ አሉ። ለምሳሌ አንዳንዴ ቅድም ያልሁ ዲቨሎፕመንት ባንኮች ብቻ የሚሰሩት አስመስሎ ኮመርሻል ባንኩ እርሻ ላይ የማይሰራበት ሁኔታ ይኖራል፣ ወይም ደግሞ ጤና ላይ የማይሰራበት ሁኔታ ይኖራል። ይሄን በሚሆንበት ጊዜ መንግስት ምን ይመጣል? እንደውም በቅርቡ ጠቅላይ ሚኒስተር ማኑፋክቸር ላይ በደንብ እየተሰራ አይደለምና በሚቀጥለው ፋይናንሻል ይር ምናልባት በዚህ አሁን ባለንበት ፋይናንሻል ይር ማኑፋክቸር ላይ መስራት እሱ ነው ወሳኙ። ልማት ባንክ ብቻውን ላይ ይችላል ይችላል። ስለዚህ ኮመርሻል ባንኮች እዛ ላይ መስራት አለባቸው። ይሄም አንዱ የሀገሪቱን ኢኮኖሚ የሚያስተካክሉበት ምክንያቱም ማኑፋክቸሪንግ ካሉ ፕሮዳክሽን ካለ ምንድን ነው የሚሆነው? ፕሮዳክሽን ካለ ኮንሱመሩ እዚህ ተጠቅሞ የተረፈውን ኤክስፖርት ነው የምናደርገው። ኤክስፖርት አደረግነው ማለት ምን አደረግ ማለት ነው? ውጭ አውጥተን ሸጥ ነው ማለት ነው። ውጭ አውጥተን ሲሸጠው ነው በዶላር ነው የምንሸጠው። ኢንፍሎ ዶላር አገኘን ማለት ነው። ኢንፍሎ ዶላር ስናገኝ ደግሞ የሀገሪቱን ካረንሲ በተቻለ መጠን ይሄችን ፍላጎትና አቅርቦት ምንላትን እያስተካከለልን አይኤምኤፍ ጋር ሄደን ምን ለማመጥበት ሁኔታ እየቀነሰ ስለሚመጣ በዛ የሚሰራበት ሁኔታ ነውና የወለድ ምጣኔ ለአንድ ሀገር በጣም ትልቅ የማከሚያ የአንድ ሀገር ኢኮኖሚ ማከሚያ የፋይናንሻል ኢኮኖሚውን የምናከምበት የምንጠቀምበት ናሽናል ባንኩ ልክ እንደ መሳሪያ ይዞ የሚጠብቀው አይኑን ከምንድነው ንስር አይኗን ከእንቁላል አትጥልም ይባላል። ልክ ናሽናል ባንክ አይኑን ከኢኮኖሚው ላይ ከገንዘቡ ዝውውር ላይ አይጥልም። ዞር ካለ ሌላ ቦታ ሊገባ ይችላልና እነዚህን ይዞ ነው የምጣኔ ወለዶችን የክሬዲት ካፖችን የወለድ ወይም ደግሞ የወለድ ምጣኔ ቁጥጥሮችን ዛሬ ወደ አግሪካልቸር ነው መሄድ ያለብን ነገ ወደ ጤና እያለ እየተቆጣጠረ የሚቆጣጠረው እንደዛ ያደረገ ነው አገሪቱ እስካሁን ቁማ ያለችው። ከሌሎች ሀገሮች አገራችን ገንዘባችን በጣም ግሽበት ላይ ያልገባው ምንም እንኳን አሁንም ግሽበት ቢኖርም ግን ከሚፈራውና ሌሎች ሀገር እንደምንሰማው በጆን ያዘው የሚሄዱት ወይም ደግሞ ቁርስ ሲበሉ በሚሊዮን የሚቆጥሩ ወይም ደግሞ አንድ ካረንሲ 50 ሺህ 100 ሺህ እኔ 50 ሺህ 100 ሺህ ተጠቅም ያለው አንድ ካረንሲ አንድ ፔፐር ላይ እንደዛ አይነት ያልደረስ ነው። የናሽናል ባንኩ ጠንካራ ስራ ነው ማለት። መልካም ተመልካቾች እዚህ ስቱዲዮ ተገኝተው በሁለት ተከታታይ ክፍል በተለይም የዓለም አቀፍ የባንክ አሰራርና ከሀገራችን ነባራዊ ኢኮኖሚ እይታ አንጻር ውድ ጊዜውን ሰውተው ለሰጡኝ ትልቅ የዓለም አቀፍ ልምዶትን አቶ መንቲበል ፍቃዱን በሰፊ ፋና ሚዲያ ኮርፖሬሽን ስም እጅግ በጣም የከበረ ምስጋና አቀርባለሁ። በጣም አመሰግናለሁኝ ስለ ጋበዛችሁኝ።
በዚሁ ቀጥሉ፣ በርቱ እላለሁ። ሌላም ጊዜም የአክብሮት ጥያቄ እናቀርባለን። አቅሜ በፈቀደ ሁሉ መጥቼ ከእናንተ ጋር ለመወያየት ፈቃደኛ መሆኔን በዚሁ ገልጻለሁ። መልካም፣ እጅግ በጣም አመሰግናለሁ። ተመልካቾቼ በሁለት ክፍል ያቀረብኩላችሁ የአርካታ ቢዝነስ ፕሮግራም በዚህ ይቋጫል። ከቀሪ ፋና ሚዲያ ኮርፖሬሽን ፕሮግራሞች ጋር መልካም ቆይታ እላለሁ። ሳምንት በተለየ ርዕስ በተለየ እንግዳ እስከምንገናኝ መልካም ሳምንት።